የቀድሞ የክኔሴት አባል አቶ ሽሎሞ ሞላም ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ እንደምን አለ? መልካም ሳምንት እመኛለሁ አቶ ሽሎሞ። እኔ ሰላም ነኝ። ሸዋቶቭ መልካም ሳምንት። እንግዲህ አሁን በመስመር ላይ የሚገኙት ኮሎኔል መኮንን ተስፋም አሉ። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ። እንግዲህ ኮሎኔል እስኪ በመጀመሪያ ስለ አየር ጸባዩ እንነጋገርና ምክንያቱም በአሁን ሰዓት ጦር ኃይሉ ባለበት ዘብ ባለበት የድንበር ጥበቃ ላይ በደቡብ ክፍል ለየት ያለ የአየር ሁኔታ ታይቷል። ከዛን ጀምርና እስኪ ባለው ተጨባጭ ሁኔታ እንነጋገራለን ኮሎኔል። እንግዲህ እንደሰማነው እንዳየነው በደቡብ በኩል በኢላት እንዲሁም በሚስጥር አሞን ከዛም አልፎ በአዛ ክፍለ ጦር አካባቢ በገኘው ምድር ላይ ትንሽ የዝናብ ብዛት ነበር። አንዳንድ መኪናዎች የማያልፉበትና የማይንቀሳቀሱበት ሁኔታ ነበር። ከዛ በተረፈ ለመከላከያ በአዛም ውስጥ ላለው 4 ብርጌድ ሌሎችም ክፍሎች ምንም ያለ ጉዳት ያደረሰ የለም። እንግዲህ ክረምት እንደመሆኑ መጠን ያው ቅድመ ዝግጅት ስለነበር በተለይ የፖሊሶች ተዋጽኦ በዚህ ላይ ቆንጆ ነበር። ከዛ በተረፈ ያው መንገዶች ለትንሽ ሰዓት ቢዘጉም በአሁኑ ሰዓት ተከፍተው ሙሉ አገልግሎት እየሰጠ ነው ማለት ይችላል። አሁን እንግዲህ ኮሎኔል በደቡብ እንደጀመርነው እንግዲህ የጋዛ ሁኔታ በአሁን ሰዓት እስካሁን ምንም አይነት መፍትሄ አልተገኘም። እንደውም ዛሬ ከሚመጡት መረጃዎች ቀይ መስቀልና የሐማስ አሸባሪው ቡድን በአንድ ላይ በመሆን የመጨረሻውን የታጋች አስክሬን ፍለጋ እንደሚከናወን የተደረገው። ይሄ አስክሬን ከተገኘ በኋላ የጋዛ እጣ ፈንታ ምን ላይ ይሆናል? እስራኤልስ በዚህ ጉዳይ ላይ በእውነት ምን አይነት ሐሳብ አለ? ከሰሞኑ ጦርነቱ እንደገና እንደታደሰ የሚያሳይ የተለያዩ መረጃዎች እየወጡ ነው። አዎ እንደ መግቢያ አድርጌ ወስደው ራፋህ የሚባለው ኬላ ከግብጽ ጋር የሚያገናኘን ድንበር ነበር። በዛ ኬላ ላይ እስራኤል መንግስት እንዲከፈት ቢወስንም በመሰረቱ ግብጽና ሌሎች ሀገራት ይሄ ነገር አዝማሚያው የሚያሳየው የአዛን ህዝብ ለአዛ ምድር ለማስወጣት እንጂ ለአዛውያን ጥቅም የሚሰጥ ነገር የለውም የሚባል ካታር፣ ግብጽ እንዲሁም ሌሎች የአረባት ሀገራት በተለይ ቱርክን ጨምሮ ትልቅ ተቃውሞ አድርገዋል። ስለዚህ የዚህ ኬላ የራፋህ ኬላ ሁኔታ አልተቋጨም፣ ገና ነው። የእስራኤል ፍላጎት አለ። የእስራኤል ፍላጎት በዚያ አውታር የማልናገረው ያው ሌላ ስውር ነበረው። እንግዲህ እንደሚመስለኝ ከሆነም እነዚህ አረባት ሀገሮችም ነቅቷል የሚል አቋም አለኝ። ሁኔታው አንዳንድ የታመሙ ሰዎች መውጣት የሚችሉ ሰዎች የአዛን ምድር ትተው እንዲወጡና ከተለያዩ ሀገራት እንዲሄዱ ነበር። ይህ ሁኔታ በዛ በኩል ተቀባይነት የለውም። በሌላ በኩል በራፋህ አካባቢና በአዛ በኩል ሰሞኑን መከላከያ ትልቅ ውጊያ እያደረገ ነው። የሐማስ ቴሮሪስት ቡድን አንሰራርቶ ለመነሳትና ወታደሮቻችን ለመጉዳት የሚያደርገው ጥረት ከፍ ያለ ስለሆነ ያን ለመቆጣጠር ሲባል አየር ኃይልን ምድራዊ በእግረኞቻችን አዛ ውስጥ የሚገኙ ክፍለ ጦሮች ትልቅ ፍልሚያ እያደረጉ ነው። ሐማስ ምንጊዜም ቢሆን በአሁኑ ሰዓት እንደምታየው ከቀይ መስቀል ጋር ሆኖ የሚፈልገው ይሄን የታገተ ወታደር አንድ ፖሊስ ይቀራል እሱን ለመመለስ ነው። እሱ የሚፈልገው ያው የአረባት ሀገራት ወይም 22ቱ የሆኑት በዚህ ስምምነት የተስማሙ ሀገራት ሁለተኛ ደረጃውን እንዲጀመር ነው። እስራኤል በዚህ ላይ ትልቅ ቁርጥ አቋም አላት። አንደኛ የታገተው ወገናችን ይመለስ፣ ሁለተኛ ሐማስ ትጥቁን የማይፈታ ከሆነ ሁለተኛው ሳይሆን ጭራሽ እኛ የአዛን ቴሮሪስት ቡድን ትጥቅ ለማስፈታት ጦሩን እንከፍታለን፣ እንደገና መልሰን እንገባለን እያሉ ለአደራዳሪ አልክፍርም እየተናገሩ ነው። ምክንያቱም 2 ዓመት የተዋጋነበት ውጊያ ሐማስ ትጥቁን ካልፈታ፣ ሐማስ ገዥነቱን ካልተወ እንደምናየው ከሆነ አዝማሚያው ሐማስ አለው ለማለት
ሚሊሻዎችን እየመለመለ በየከተማው እየዛተ ነው አልፎ ተርፎ ወታደሮቻችን ለመጉዳት የሚፈልግበት ጊዜ ደርሷል ስለዚህ አንደኛ ሐማስ የሚፈልገው ይሄን ወታደር መልሶ የኛ ወታደሮች ቦታው ያሉበት ቦታ እንዲለቁና ሌላ ጥምር ኃይል የምንለው እንዲገባና እነሱን ያጭበረበረ ግዛቱን ለማስቀጠል ነው የሚፈልገው እስራኤል ደግሞ ጠንቅቃ ስለምታውቅ ወደዛ ምን ሄድ መስሎ አይታየን በቅርብ ቀን ምንም እንኳን የትራምፕ ትልቅ ተጽዕኖ አለ ሁለተኛ ደረጃ እንድንገባ የአሜሪካ ትልቅ ተጽዕኖ አለ ግን በአሁኑ ሰዓት እንደሰማሁት ከሆነ እነዚህ ስምምነት ያለው ሀገራት ገንዘብ ለማዋጣት ተስማምተው የነበሩ ሀገራት አዛን ለመገንባት ሐማስ ግዛቱን ካልተወ እኛ ገንዘብ አናስተላልፍም የሚል አባባል አለ ይሄ ምን ያህል እውነት ነው እንግዲህ ለወደፊት የምናየው ነው ግን የእስራኤል ቁርጥ አመለካከቷ ሐማስ ትጥቁን ይፍታ ሐማስ ግዛቱን ይተው ከዛ በኋላ ሁለተኛ ደረጃና ሶስተኛ ደረጃ እናልፋለን የሚል መልስ ነው የምትሰጠው በሌላ በኩል እንደምታየው መከላከያ ትልቅ ዝግጅት አድርጓል አልፎ ተርፎ በደቡብ ኮማንድ በኩል ትልቅ መንግስታዊ ተጽዕኖ አለበት ማለትም የደቡብ ኮማንድ ይሄን ጦርነት ሐማስን ትጥቁን ካላስፈታን በጣም አንለቅም የታማጆር ሹሙ ምን ነው የሚሉት ያም እንደሚሆን አልጠራጠርም አቶ ሽሎሞ ጥያቄ ካለ እንኳ መኮንን ተስፋን መጠየቅ የምፈልገው ሁለት ጥያቄዎች ነው አንዱን ጥያቄ ወደ መጨረሻ አካባቢ እንድመልስልኝ ይፈልጋለሁ የመጀመሪያው ጥያቄ አሁን ባለንበት ሁኔታ ባለንበት ደረጃ በመናይበት ጊዜ በወታደራዊ እቅድና እይታ ወደ ሁለተኛው ዙር ወይም ወደ ሁለተኛው ደረጃ እየሄድን ነው ያንዱ ጥያቄ ነው ሁለተኛው ደግሞ በነገው ዕለት ሌት ያለ ኢቨንት ወይም የሆነ ዝግጅት አንተ የምታዘጋጀው አለ ብዙ ሰዎችን ብዙ ታዋቂ ኢትዮጵያውያን ያሉበት የናንተ የቤተሰብ ጉዳይ አለና እስቲ አንድ ሁለት ሶስት ቃል መጨረሻ አካባቢ ብትገልጽልን ስለ በጣም የሚገርም ምሽት ስለሆነ ግን የመጀመሪያውን እስቲ ስለ አዛው ሁኔታ መጀመሪያ መልስልኝ ጦርነቱ ተቋጭቷል የሚል አቋም የለኝም ጦርነቱ እስራኤል ሐማስ ትጥቁን እስከፈታ ድረስ ቦታውን ማትለቅም ይህ ኮማንድ ፖስት ገብቶ ሐማስን ትጥቁን ካላስፈታ አዛም መልሶ መገንባት የሚባል ነገር የሚጀመር መስሎ አይታየኝም ስለዚህ ቀደም ሲል እንዳልኩት የደቡብ ኮማንድ ሙሉ ዝግጅቱን ጨርሷል ምክንያቱም አማጺያኑ ሐማስ ወደ ሁለተኛ ደረጃው ለማለፍ ትጥቁን መፍታት አለበት ካልሆነ ግን መከላከያ እንዴት ነው ራሱ ማጭበርበር ነው የሚፈልገው ሁለተኛው ደረጃ ይጀመርና የሚገቡ የቱርክ ወታደሮች የካታር ወታደሮች የግብጽ ወታደሮች የአረባት ሀገር ወታደሮችን አጭበርብሬ ግዛቴን አኖራለሁ የሚል ሀሳብ ነው ያለው ይሄን ደግሞ መከላከያ ሆነ የእስራኤል መንግስት ጠንቅቆ ስለሚያውቅ ይሄን ነገር እነሱ ካልፈጸሙት ለመጀመሪያ ይሰጣቸዋል እድል ካልፈጸሙት ግን መከላከያ ከቦታው እንዳለበት ቦታ ባሁን ሆኖ ቦታውን ሳይለቅ ሁለተኛ ደረጃና ሶስተኛ ደረጃ መሄድ የለበትም ካልሆነ መከላከያ ያዘጋጀው ፕሮግራም አለ ሐማስን ባለበት ቦታ ከመካከለኛው አዛ ከተማ ነው ገብቶ ትጥቁን ማስፈታትና ዋሻዎችን መቀማት ነው ይህ ሁኔታ ብዙ የሚፈጅ ነው ብዙ ጊዜ ይፈጃል ሽሎሞ አንዳንድ ዋሻዎች አሉ በመካከለኛው አዛ ከተማ ብዙ ያልደረሰባቸው ስለዚህ ይሄ ቡድን ይሄ ኮማንድ ፖስት አቅም አለው ጉልበት አለው ኃይል አለው የሚሰራበት ሁኔታ ይሆናል ወይ ብለ ጥያቄ ማስቀመጥ አለበት ያ ካልሆነ ዋሻዎቹ ካልፈረሱ ሐማስ ትጥቁን ካልፈታ ያደረግነው ጦርነት ኪሳራ ስለሚሆን እስራኤል ልዩ ዝግጅት አድርጋለች ስለዚህ ጦርነቱ አልቋል የሚል አቋም የለኝም ሙሉ ዝግጅት አለ ሐማስ ፍላጎት ኑሮት ትጥቁን ከፈታና ሁለተኛ ሶስተኛ ደረጃ እንዲሄድ ዋሻዎቹ ከፈረሱ መጋዘኖቹ ከወደሙ የጦር ማምረቻዎች ከፈረሰ የኮማንድ ፖስት ምናልባት ሁለተኛና ሶስተኛ ደረጃው ምናልፍበትና አዛ መልሶ ለአዛውያን የምትገነባበት ደረጃ ላይ ደርስ ይችላል የሚል አቋም ነው ያለኝ ወደ ሁለተኛው ጥያቄ ሳልፍ
በርግጥ ነገ ትልቅ የቤተሰብ ስብሰባ አለ። የስብሰባ ምክንያቱም 5 ዓመት በላይ የፈጀብን መጽሐፍ የቤተሰብ መጽሐፍ የዘር ቆጠራ ብዙ የነጮ ዘሮች የሚባል ብዙ ትልልቅ ሰዎች ያሉበት የቤተሰብ ግንኙነት አለና ይሄም የሚሆነው በረሆቦት ላይ ነው። በዚህ ቀን የታወቁ ሰዎች ብዙ ማቸውን በአሁኑ ሰዓት ነገ ጠቅሰዋል ይገኙበታል። ስለዚህ ይህ የሚያሳየው አንደኛ የልጆቻችን የሚያስቀጥል የመጽሐፍና የዝምድና የፍቅር የሰላም ቤተሰብ መሆኑን ለማሳየት ነገር ሆቦት ላይ በሚገኘው ማዕዶን እንገኛለን። እኔ ይሄን ነገር ስልህ ከኔ በላይ የሚያውቁ ወንድሜ አስማማው አዲሱና ያክስቴ ልጅ ያይር ነጋ 5 ዓመት ያህል ቤተሰቦችን በማጣመር እነ ዶክተር ንግስት እነ ዶክተር ዲናን እነ ዶክተር እነ ፕሮፌሰር ሲምኻን እነ ሀበራክነት አዲሱ መሰለን እነዚህ ሌሎች እነዚህ በትንሽ የተጠቀስኩት ነው የሚያጠቃልል የቤተሰብ ሁኔታ ነገ እናስከዳለን። ስለዚህ ሁላችሁም ታዳሚ ብትሆኑ ደስ ይለናል። እናንተን እንኳን ዘጋቢ ብትልኩልኝ ብየጠይቀ ነበር። ምናልባት የሰው ወይም የኃይል ማነስ ኑሯችሁ ነገ ምናልባት አንዳንድ ነገሮችን በምስል የምናስተላልፍበት ወይም ማክሰኞ ሊሆን ይችላል ማለት ነው። አይ ጥሩ ዜና ነው ኮሎኔል። በእውነት እኔ አላወቅኩም። እንግዲህ ነገ የምታደርጉት ማምሻ ፕሮግራሙ እንግዲህ ሳካ ነው የምንለው። ይሄ ደግሞ ለሁሉም ምሳሌት ነው። ምክንያቱም ይሄ የዘመድ ግንድን መጠበቅና ታሪክን መጠበቅ ለልጆችም ለትውልድም የሚረዳ ስለሆነ በጣም ጥሩ ሐሳብ ነው። ይቅናችሁ እንላለን ኮሎኔል። እንግዲህ ኮሎኔል ወደ ደህንነቱ ስንመለስ በይሁዳና ሰማሪያ አሁንም የሽብር ድርጊቶች አላቋረጡም። ከምንሰማው ይልቅ በእውነት የአካባቢው ያሉት የጸጥታ ኃይሎች በዛት ያላቸው እያከሸፉ የሚገኙበት ሁኔታ ነው። ይሄ ሁኔታ እንዴት ነው በአሁን ሰዓት በጦር ሰራዊት ውስጥ የሚታየው ኮሎኔል? ይሁዳ በሰማሪያ ከጀኒን ጀምሮ ከሄብሮን ምንጊዜም ቢሆን እነዚህ የሐማስም ሆነ የጂሃድ ቡድኖች በወታደሮቻችንና በዛ አካባቢ ቢኖሩ ህዝቦቻችን ላይ ጉዳት ለማድረስ የማያደርጉት ጥረት የለም። ወታደሮቻችን በመኪና ለመደፍጠፍ፣ ወታደሮቻችን በጩቤ ለመውጋት ወይም በጥይት ለመተኮስ የማያደርጉት ጥረት ስለሌለ ወታደሮቻችን ሙሉ አቅማቸውን ተጠቅመው ከደህንነቱ ጋር ተናበው ደህና ስራ እየሰሩ ነው የሚል አቋም አለኝ። ይህ ነገር መቼ ያቆማል ካልከ ግን እንደምታውቀው በ30 ከ40 ዓመት በላይ በይሁዳ በሰማሪያ እየተዋጋን ነው እየተፋለም ነው። ለህብረተሰቡ ስውር የሆነ ህብረተሰቡ የማውቀው በቀን 50 እና 60 በላይ ሙከራዎች አሉ። ፈንጆች ለማስገባት መኪናዎችን ወይ ነው አውቶቡሶችን ለማፈንዳት የሚሞክሩ አልፎ ተርፎ ከአንዳንድ ትልቅ ከተማዎች ለመግባት የሚፈልጉ ቴሮሪስቶች ብዛት አላቸው። ያን የሚያከሽፈው ግን አንደኛ ደህንነቱ ክፍል ነው። ሁለተኛ ደግሞ እንደምታየው ይህን ድርጊት የፈጸሙ ቴሮሪስቶች እነሱ ብቻ ሳይሆን የሚታሰሩት የቤተሰቦቻቸው ቤቶች እየፈረሱ ይህን ነው መከላከያ ውጊያ የሚያደርገው። ግን ይህን ካልኩ በኋላ በዛ በኩል ምንም እንኳን መከላከያ ጥሩ ስራ ይስራ እንጂ ነገ ከነገ ወዲያ ያልቃል የሚል አቋም ያለኝም። ምክንያቱም ቴሮሪስቶች ወይም ፓለስቲኖች እስካሉ ድረስ ቴሮሪዝም ይኖራል። እኛ ግን ይህን ነገር የመቋቋም አቅም ስላለን በዛ በኩል ብዙም የሚያሰጋ የለው። መደህንነቱ እየሰራ ነው። በየቀኑ ሌሊት እየተሰራ ነው። ይሄም ደህና ውጤት እያገኘ ነው። ትልቁ ስጋት አሁን እናንተም ያልጠየቃችሁኝ እኔ ግን ወደዛ መውሰድ የምፈልገው በሊባኖስ በኩል የሚሆነው በሂዝቦላ በኩል የሚደረገው ድርጊት ነው። ሂዝቦላ በአሁኑ ሰዓት ትልቅ እርዳታ ከአንዳንድ የሱሪያ ከአልጁሊያን ወታደሮች እና ከሊባኖስ ወታደሮች ጋር እርዳታ በመቀበል ራሱን እያንሰራራ ልዩ ልምምድ አድርጎ እስራኤልን ለመጉዳት ጥረት አድርጓል። በዛ በኩል ሰላሙ ይቀጥል አይቀጥል ትልቅ ጥያቄ ላይ ነው። ቢሆንም መከላከያ ሙሉ ዝግጅት አድርጓል። ምናልባት የሊባኖስ መንግስት ይሄ ገብቷቸው እስራኤልን ማሸነፍ አይችሉም፣
በአቅምም በጉልበትም በኃይልም ቢሆን ይሄን ሂዝባላን ትጥቁን ካስፈቱትና ወደ ሰላም ከሄድነ መልካም አለበዚያ ግን ኳኽር ወድዋን የሚባለው በቤቱልና በኬላ በሚባለው ስፈራችን ከቀረበ ወደ ጦርነት የምንመለስበት ጊዜ ቅርብ ነው ለዚህም ሙሉ ዝግጅት ተደርጓል በተለይ የሰሜኑ ኮማንድ ፖስት የሰሜኑ ኮማንድ በየቀኑ መረጃ በመቀበል ጠቅላይ ሚኒስትሩና ከኤታማዦር ሹም ከመከላከያው ሚኒስትር ጋር ሆነው አንዳንድ ፕሮግራሞችን አስፈቅደዋል ይሄ ማለት ምናልባት ተሳስተው አንድ ነገር ካደረጉ ይሄ ነገር ይሄን ካልኩ በኋላ በየቀኑ እንደምታየው በሊባኖስ በኩል በሊባኖስ ሀገር ላይ መከላከያችን ሙሉ ጥቃት እየፈጸመ ነው በቴሮሪስቶች ላይ ይሄ ሁኔታ ግን በቂ ስላልሆነ ምናልባት ወደ ጦርነት መልሰን የምንመለስበት ጊዜ ሩቅ ላይሆን ይችላል የሚል አቋም ነው ያለኝ እንግዲህ ኮሎኔል በእውነት በዘገባውም እንደተናገር ነው በሰሜኑ ክፍል ሐማስ ያቀደውን አክሽፈውታል ሆኖም ግን እስራኤል ከሰሞኑ በኢኮኖሚ እና በሁለቱ ሀገር በኢኮኖሚ ትስስር ውይይት ውስጥ ተሳትፋለች እንደዚሁም አልፎ ተርፎ እንደውም በቅርቡ ይሄንን ውይይት እንደሚደግሙና የበለጠ ደግሞ በተለያዩ ዘርፎች እንደሚነጋገሩ ተናግሯል በአንጻሩ ስንመለከት በሊባኖስ በእውነት አሁንም ሂዝባላ የራሱን የማደራጀትና የማቋቋም ሁኔታ አላቆመም ይሄ ማለት እንግዲህ እስራኤል የትኛው ነው ምርጫው ወደ ጦርነቱ የምትገባው ወይስ በዲሞክራሲ መብቱ ነው ይኸውልህ ሊባኖስ ውስጥ በአሁኑ ሰዓት ሁለት መንግስት አለ ማለት ይችላል አንደኛ ሂዝባላ የሚመራው መንግስት አለ ሌላው ደግሞ አንዋን ፕሬዝዳንቱ የሚመሩት ጀነራል አርዋን የሚመሩት መንግስት አለ ያ መንግስታቸው ሰላም ይፈልጋል በተለይ ኢኮኖሚካሊ ስራዎችን ኢኮኖሚካሊ ጥቅሞችን ለማግኘት ከአሜሪካ መንግስት ጋር እየተስማማ ድርድሩን ፈልገው ያለ ነው ግን ሂዝባላ ውስጥ ለውስጥ የሚሰራው ስራ ከሱሪያ ወታደሮች ጋር ከሊባኖስ ከራሱ ከአዋን ወታደሮች ጋር በመተሳሰር የሚያደርገው ድርጅትና የሚያደርገው ስራ አዝማሚያውን ስታየው ወደ ጦርነት ለመመለስ ነው የሚፈልገው ሂዝባላ ስለዚህ ይሄን ለማክሸፍ አንደኛ እስራኤል ሙሉ ዝግጅት አድርጋለች ሁለተኛ የሊባኖስ መንግስት ይሄን ሂዝባላ የሚባልን የሐማስ ቡድን ያለበትን ሂዝባላ ትጥቁን እስካላስፈታው ድረስ ወደ ሰላሙ እንሄዳለን ወይም ሙሉ ሰላም ይፈጠራል የሚል አቋም አለኝም ይሄን ግን መደምደም አልፈልግም ሁላችን ዘብ መቆም አለብን የሚል አቋምና መከላከያችን በሰሜኑም በደቡብም በይሁዳ በሶምረም ምን ጊዜም ዘምቁባል እናሸንፋለን የሚል አቋም ነው ያለኝ ኮሎኔል መኮንን ተስፋ ለሰጡን ሰፊ ማብራሪያ በጣም እናመሰግናለን እንግዲህ በነገለት ምሽት መልካም ይቅናችሁን እንላለን የተሳካ ይሁን አሜን አሜን አመሰግናለሁ መልካም ወዳራባ ክቡራትና ክቡራን ተመልካቾቻችን ተመልሰናል አሁን እንግዲህ መስመር ላይ በቀጥታ አቶ ሽሎሞ ሞላም አሉ ጋዜጠኛ ፋሲል ለገሰም እንደዚሁ ጤና ይስጥልኝ ጋዜጠኛ ፋሲል ጤና ይስጥልኝ ተስፋዬ ጤና ይስጥልኝ ሽሎሞ ጤና ይስጥልኝ ስለና አቶ ፋሲል እንደምን አለ እንግዲህ ከጥያቄያችሁ በፊት አንድ ዜና አለ በዛ ዜና ነው መክፈት እንፈልገው ይኸውም የጀርመኑ ቻንስለር ወይም ጠቅላይ ሚኒስትር ወደ እስራኤል በመምጣት ከፕሬዚደንት ይስሐቅ ሄርዞግ እንዲሁም ከአንድ ሰዓት በፊት አካባቢ አንድ ሰዓት ተኩል በፊት አካባቢ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ተወያይተዋል የጋራም ጋዜጣዊ መግለጫ ሰጥተዋል በጀርመንና በእስራኤል መካከል እንግዲህ ያለው ግንኙነት በጣም ከፍተኛ እንደሆነ የሚታወቅ ነው ከጥቂት ቀናት በፊትም ለመጀመሪያ ጊዜ የረጅም ርቀት ሚሳኤል አጥቂ የሆኑትን ተከላካይ የሆኑትን ሄት ወይም ቀስ የተባሉትን ጸረ ሚሳኤሎች እስራኤል ለጀርመን ሸጣለች በእስራኤል ታሪክ ውስጥም ብዛት ባለው ሁኔታ ግዢ ሲፈጸም የመጀመሪያው እንደሆነ ይነገራል ከ3 ሚሊያርድ ዶላር በላይ ወጪ አውጥታለች ጀርመን እነዚህን መሳሪያዎች ለመግዛት ጀርመን እንዲሁም የአውሮፓ ሀገሮች ሁላችንም እንደምናውቀው ብዛት ያላቸው ረጅም ርቀት ተምዘግዛጊ ሚሳኤሎች ባለቤት የሆነችውን ሩሲያን ይፈራሉ በሩሲያ ይሰጋሉ ሩሲያ ቀን በቀን በዩክሬን ተቀዳጀው ድል ወደ እነሱ ሊመጣ ይችላል እንዴ ስጋት አላቸው ስለዚህ ማስቀድመው ራሳቸው መጠበቅ ይፈልጋሉ ለዚህ ነው ይሄንን የመሳሪያ ግዢ የሚፈጽሙት ከዛ በተጨማሪም ደግሞ ብዙዎች ማናቅ ካለን እስራኤል በጦር መሳሪያ ደረጃ የመጀመሪያውን ቦታ
በመያዝ የምትገዛው ከአሜሪካ ሲሆን ከፍተኛ የጦር መሳሪያ አቀባዩ አሜሪካ ነች። ከዛ በተጨማሪ ደግሞ ሁለተኝነት ቦታ ያለችው ደግሞ ጀርመን ነች። እስራኤል ከጀርመንም የጦር መሳሪያ ትገዛለች። ከ130 እጅ የሚሆነውን የጦር መሳሪያዋን እስራኤል የምትገዛው ከጀርመን ነው። ተስፋዬ ሽሎም በጣም እናመሰግናለን ፋሲል በእውነት የሰጠ ማብራሪያ። እንግዲህ ሌላው መርሳት የሌለብን በዚህ ባሳለፍነው ጦርነት ውስጥ አሁንም ባለነው ጦርነት ውስጥ ጀርመን የነበራት አቋም ጸንታ የቆመች ነው። ብዙም ጊዜ ድጋፍ የሰጠችበት ሁኔታዎች ታይተዋል። እንግዲህ ወደ ሌላ ጥያቄዎች ስንገባ ፋሲል በመጀመሪያ ከሰሞኑ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሞሳድ እንግዲህ የሚገቡትን ሮማን ጎፍማንን ሹመዋል። ሮማን ጎፍማን ማን ናቸው የሚለውን ጥያቄ ከዛ እስኪ እጩ አድርገዋል። እንግዲህ ሹመቱ በልዩ ኮሚቴውና በካቢኔው ከጸደቀ በኋላ ከተግባር ለሚሉ የፊታችን ሰኔ ነው እና አስቀድሞ ዝግጅት እንዲደረግ ነው ይመስለኛል ሹመታውን ያቀረቡት። ሮማን ጎፍማን ሜጀር ጀነራል ሮማን ጎፍማን ማን ናቸው ለሚለው ጥያቄ ብዙዎቻችን ላናቅ እንችላለን። እንደ ሌሎቹ አይናውጪ ድርጊቶችን አልፈጸሙም። አለሁ የሚል ድርጊቶችን አልፈጸሙም። ቢገርማችሁ ተመልካቾቻችን፣ አድማጮቻችን በጥቅምቱ 7 ቀን ወረራ በተፈጸመበት ጥቃት ከፍተኛ የጦር ማዕረግ ካላቸው የእስራኤል መኮንኖች ከቆሰሉትን የመጀመሪያው ቦታ ያዙ ናቸው። በዚህ በጥቅምት 7 ቀን ቤታቸውን ጥለው በመውጣት እንደማንኛውም ተራ ወታደር ሀገራቸውን ለመከላከል ባደረጉት ፍልሚያ መቁሰልም አጋጥሟቸዋል። ጀነራል ጎፍማን የአስዶድ ከተማ ነዋሪ ናቸው። አዲስ ገቢ ቤተሰብ ነው የወጡት እንደ ሁላችንም። እሳቸው ግን የመጡት ያው ከሩሲያ ቤሎሩስ አካባቢ ነው። በ14 አመት እድሜያቸው ነው ወደ እስራኤል የመጡት። ከዛም በአስዶድ ከተማ ካደጉ በኋላ የአንደኛና የሁለተኛ ደረጃ ትምህርታቸውን ከፈጸሙ በኋላ ውትድርና ለማገልገል ሲሄዱ ከፍተኛ ትኩረት አድርገው ጥረት በማድረግ ባለሙያ ለመሆን የፈለጉበት የጦር መሳሪያ ታንክ ነበር። በዚህ ምክንያት በታንከኛ ጦር ነው ለብዙ ጊዜ ያገለገሉት። ከመጀመሪያው ጀምሮ ማለትም ከመቶ አለቃ፣ ከመከተል መቶ አለቃ፣ ከሻምበል፣ ከሻለቃ በአዛዥነትም በብርጌድም በባታሊዮን አዛዥነትም አገልግሎታቸውን የፈጸሙት በታንከኛው ጦር ነው እና እንደሚባለው ከሆነ ጠቅላይ ሚኒስትሩም እሳቸውን ለመሾም በሰጡት መግለጫ ሁላችንም ተመልክተናል። ደፋር፣ ቆራጥና ጀግና ናቸው ብለዋቸዋል። ምንም እንኳን ከጦር ኃይሉ አካባቢ ቢመጡም የስለላን ድርጊት በስለላ ብዙ ነገር ማግኘት የሚቻልበትን ዘዴ ጠቅላይ ሚኒስትሩ አብሬያቸው 2 አመት ሙሉ እየተከታተልኩ ስለሆነ ብዙ ልረዳቸው ያለው ብዙ አዋቂ ናቸው ብለዋል። በተለይም በዚህ በ2 አመቱ ጦርነት ጊዜ ጠቅላይ ሚኒስትሩ ወኪል በመሆን ከሞሳድ ጋር ብዙ ስራዎችን አከናውኛለሁ። ስለዚህ እሳቸው በእጩ የሞሳድ አዛዥነት መሾም አለባቸው ብለዋል። ጠቅላይ ሚኒስትሩ መግለጫ ነው እንግዲህ ከሻባክ በተለየ ሁኔታ ሻባክም ነበር ማለት የሀገር ውስጥ የመረጃ ድርጅት ሞሳድ ከጦር ኃይሉ የሚመጡ አዛዦች የተሾሙበት ቦታ ነው። ብንጀምር ሜራሚት የመጀመሪያው የሻባክና የሞሳድ ከመለያየቱ በፊት ዋና አዛዥ ነበሩ። እሳቸው ሜጀር ጀነራል ነበሩ። ከሳቸው በኋላም ፂካ ዛሚር ሜጀር ጀነራል ነበሩ። ከሳቸው በኋላ ደግሞ ኢስሐቅ ኦፊ እንደዚሁ ሜጀር ጀነራል ነበሩ። ከሳቸው በኋላ ደግሞ እንደዚሁ ሜር ዳጋንም ከውትድርናው ዓለም ነው የወጡት። ስለዚህ ከውትድርናው ዓለም በመምጣት በሞሳድ አዛዥ መሆን የመጀመሪያው አይደለም ማለት ይቻላል። አቶ ሽሎሞ ጥያቄ ካሉት ጤና ይስጥልኝ። እንደገና አቶ ፋሲል ጤና ይስጥልኝ። በእውነት ይህ ጀነራል የጠቅላይ ሚኒስትር ቢንያሚን ኔታንያሁ ያው በእጩነት ያቀረባቸው የእሳቸው እንትን ነው የእሳቸው መብት ነው ጠቅላይ ሚኒስትሩ። ምክንያቱም ሞሳድ አማካሪ ናቸው። አይ ሹመት የሚሰጡት ጠቅላይ ሚኒስትር ቢንያሚን ናቸው። ምክንያቱም ያ የሞሳድ ቀጥታ የጠቅላይ ሚኒስትሩ ተጠሪ ስለሆነ ማለት ነው። እና ሰውየው በእምነት ጀግንነታቸው ጉብዝናቸው ተመስክሮላቸዋል።
ጠቅላይ ሚኒስትር ቢንያሚን ኔታንያሁ ግን አንተ ግን ወይ የሐሜት ምን ይሆናል እውነትም ይሆን ግን ወይዘሮ ሳራ ኔታንያሁ ቃለ መጠይቅ አድርጋችላቸዋለች ይባላል ምን የምታውቀው ነገር አለ ነው ተመለስን ደግሞ ወደዚህ እንደ ደግሞ እንግዲህ እኛ ጠያቂዎች ነን ምናልባት ቁጭ ብሎ ቡና ጠጥቶ ሊሆን ይችላል ሳይም ጠጥቶ ሊሆን ይችላል ላይሆንም ይችላል እንዳው ዘሎ ሰውየው አባባሌ እንግዲህ ትችት ነው አንተ ማለት አይደለም ከርታሽ ነው ሰውየው ችሎታ አላቸው የላቸውም ደፋር ናቸው ወይስ ደፋር አይደሉም ጀግና ናቸው ወይስ ጀግና አይደሉም በመረጃ ጉዳይ ልምድ ያላቸው ወይስ አይደለም የሚለው ከመልከት ወይዘሮ ሳራ ኢንተርቪው አድርገዋቸዋል ወይዘሮ ሳራ እኮ 2 አመት ሙሉ አብረዋቸው ነው ይሰሩት ያቋቸዋል አይደል ከጠቅላይ ሚኒስትሩ ጋር ጠቅላይ ሚኒስትሩ አይለዩም ከጠቅላይ ሚኒስትሩ ጆሮ የሚለዩ ሰው አይደለም የሜጀር ጀነራል የጠቅላይ ሚኒስትሩ የወታደራዊ ጉዳይ አማካሪ ናቸው የጸጥታ ጥበቃ ኃይሎችን በሙሉ ከጠቅላይ ሚኒስትሩ ጋር የሚያገናኙ እሳቸው ናቸው ስለዚህ ወይዘሮ ሳራ መግባታቸው ኦኬ እንግዲህ በእውነት ባሳለፍነው ጦርነት ሞሳድ ብዙ ሚና ተጫውቷል እኚህ ሰው እንግዲህ ሮማን ጎፍማን የሚገቡበት ቦታ በጣም ትልቅ ቦታ ያለው ነው እንደውም በዚህ ሰሞን በጦርነቱም ራሻ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ራሻ ወኪል አድርገው ልከዋቸዋል ምን ይጠበቅ መልእክተኛ አድርገው ተልከዋልና በእውነት በዚህ በስራ ዘመናቸው ምን ይጠበቃል ምክንያቱም በአሁን ሰዓት በአገር ውስጥ ብቻ ሳይሆን በውጭ ላሉት እስራኤላውያን ይሁዳውያን የደህንነት ስጋት በየበዛ ባለበት ሁኔታ ውስጥ ነው ከራሱ ከድርጅቱ ውስጥ ያለ መመረጥ ይሄንን ስራ ሊያዳግተው ይችላል ፋሲል ያው ተናገርኩ ከድርጅቱ ውስጥ ያለ መመረጡ ጉዳይ የመጀመሪያ ጊዜ ስላልሆነ ይሄን ያህል በሞሳድ አካባቢ ከሳባክ በተለየ ሁኔታ ትኩረት የሚደረግበት መስሎ አይታይም ሁለተኛ ነገር ደግሞ እንግዲህ ጀነራል ጎፍማን ብዙ የሚጠበቅባቸው ናቸው ችሎታም አላቸው ተብሎም ይጠበቃል ሞሳድ በዚህ 2 አመት ውስጥ ራሱን ከመጠን በላይ ከፍ አድርጎ ያሳየ የስለላ ድርጅት ነው እንግዲህ ሞሳድ በኃላፊነት መወጣት የነበረባቸውን ቦታዎች በከፍተኛ ሁኔታ ተወጥቷቸዋል ማለት ይቻላል አዛ ለምሳሌ በሞሳድ ስራ አይደለም በሻባክ ስር ነው ስለዚህ ሞሳድ የሚመለከተው ጉዳይ አይደለም ከዛ ውጭ ግን ሂዝቦላን ተመልክተን እንደሆነ በሂዝቦላ ላይ ደረሰውን ከፍተኛ ጉዳትና ጥቃት ለመገንዘብ እንችላለን ከዛ ውጭ ግን ኢራንን ተመልክተን እንደሆነ ከዛ ውጭ ግን ሶሪያን ተመልክተን እንደሆነ ከዛ ውጭ ግን ሌሎችን የዓለም ሀገሮችን ካታርንም ጭምር ከተመለከትን ሞሳድ ምን ያህል እንደተራቀቀና ከተጠበቀው በላይ እንደሆነ እንደውም እንደሚባለው ከሆነ በአሁኑ ወቅት በፊት ሲአይኤ ነበር ከዓለም የስለላ ድርጅቶች የመረጃ ድርጅቶች አንደኛ ነው የሚባለው እርግጥ አሁን በሰው ኃይልም በሌላውም ነገር ሲአይኤ ከዓለም አንደኛ ቢሆንም ግን በጥበብና በችሎታ በእውቀት ሞሳድ ከዓለም አንደኛ እንደሆነ በዚህ 2 አመት ውስጥ ራሱ አስመስክሯል ነው የሚባለው አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት እኔ አንድ ጥያቄ ጠይቀዋለሁ አሁን አቶ ፋሲል በእርግጠኝነት ሊስቅብኝ ይችላል ግን መጠየቅ አለብኝ ይኸውልህ አቶ ፋሲል ብዙ ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እሳቸው ሰዎችን ይሾማሉ የኔ ታማኝ ይሆናሉ ግን መጨረሻ ላይ ታማኝነታቸው ለሀገሪቱና ለህግ የሆነ የተቸገሩ መስሎ ይታየኛል ለምሳሌ የፖሊሱን ኢታማጆርሽን ብንመለከት አሁን ለምሳሌ ዘሚርን ብንመለከት ኢታማጆር ሹሙ እሱ ለምሳሌ ኢንዲፔንደንት የሆነ በጣም ለመከላከያ ሚኒስትሩ አልተዋጠለትም ለጠቅላይ ሚኒስትሩም አልተዋጠለትም ሮማን ጎፍማን ደግሞ ለተቋሙ የሚቆሙ የግል ጉዳዮችን የማያከብሩ ሊሆኑ ይችላሉ እና ይሄ ከሆነስ ደግሞ ምንድነው የሚሆነው አንደኛ እውነትን ነው አሁን አልስቅም ኮስተር በየ ነው መልስ የምሰጠው ሽሎሞ አንተያይም እንጂ አንተም በስልክ እኔም በስልክ ሽሎሞ ጠቅላይ ሚኒስትሩ በሁለት ሹመት አወጣላቸው ነው የሚባለው እውነትም ነው ለምሳሌ ከጸጥታ ጥበቃ ኃይሎች አዛዦች እስካሁን ድረስ በዚህ በ3 አመት በአሁኑ በአዲሱ ስልጣን ዘመናቸው ተግባርተው መስራት የቻሉት ከዳቪድ በርኒያ ጋር ብቻ ነበር ራስም ታቆኑ ሁላችንም የምናውቀው ነው ከዛ በኋላ ደግሞ አሁን ደግሞ ያንዛሚርን ደግሞ
ታማኝ ናቸው ብለው ወዲያውኑ ብለው ቢያስቧቸውም እንደምንመለከተው ከሆነ ራሳቸውን ያልዛሜን ነፃ የሆነ አቋም ይዞ ሆኖ ታይተዋል። ግን እንደ ጠቅላይ ሚኒስትሩ አመለካከት እንደሚባለው ከጠቅላይ ሚኒስትሩ ረዳቶች በኩል እንደሚባለው ከሆነ የዳቪድ ዚኒ የሰባካ አዛዥ ሹመትና የሮማን ጎፍማን ሜጀር ጀነራሉ ሹመት ሁለቱም ሜጀር ጀነራሎች ናቸው። ሁለቱም ከውትድርና የመጡ ናቸው። ከሌሎች ሹመቶች የተለየ ነው። ምክንያቱም ከአንድ አካባቢና ከአንድ ቦታ ከሚሾሙባቸው ቦታዎች የመጡ አይደሉም። ለየት ካለ ቦታ ነው የመጡት ነው። ገና አቶ ፋሲል ምን ሆነ መሰለህ፣ ለምሳሌ መንደል ብንወስድ እሳቸው የቢንያሚን ኔታንያሁ ዋና ጸሐፊ ነበሩ። ከዚያ የህግ አቃቢ ህግ አድርገው ሸሟቸው። መጨረሻ ላይ እሳቸው ለፍርድ አቆሟቸው። ስለዚህ ነገሮች እኮ በቀላሉ የሚታዩ አይደለም። ነው በቀላሉ ይታያሉ ማለት አይደለም። ግን አልሸህ የሚባለው የፖሊስ መርማሪ ለምሳሌ አሁን ሁለቱ በጣም የኔታንያሁ ተቃዋሚዎች ሆነው እያየናቸው ያለ ነው። እነዚህም እኮ እንደዛ ሊሆኑ ይችላሉ ለወደፊቱ ሊሆንም ይችላል አሁን ሊሆንም ይችላል ነው ማለት ግን አሁን ባለበት ተጨባጭ ሁኔታ ስንመለከት እነዚህ መጠራቸው ሰዎችና እነዚህ መጠራቸው ሰዎች ፊላቸው ገጽታ እንደመስሎ አይታይም። መንደብሊትም ቢሆኑ ከኤሊቱ ነው የመጡት። ከዛ በኋላ በህግ አማካሪ ሆኖ ከዛ በተረፈ ደግሞ አልሸክም ቢሆን ከዛው ከሻባካ አካባቢ ነው የመጡት። ታቸው ከኤሊቱ ነው የመጡት። ስለዚህ እንደዚህ አይነት ችግሮች ሊፈጠሩ ይችላሉ። እንግዲህ ጋዜጠኛ ፋሲል ለገሰ በእውነት በነበረን ቆይታ በጣም እናመሰግናለን። በጊዜ ጥረት ምክንያት ጥያቄዎች ለመጠየቅ አልቻልንም።
የክኔሴት አባል ዶክተር ጸጋ ፈንታሁን እንኳን ለስግድ በዓል አደረሰሽ አደረሰን እላለሁ። ድባቡ እንዴት ነው ዶክተር? በመጀመሪያ ደረጃ ወንድሜ ተስፋዬ አንተንም እንኳን አደረሰ። ሁላችንም በሙሉ በጣም ደስ ይላል። እንኳን የእስራኤል አምላክ ለዚህ አበቃን። እዚህ ቦታ ለመድረስ ስንት ትግል ተካሂዷል እና በጣም የሚያስደስተኝ በኢትዮጵያ ይሁዳን አጠቃላይ ድርጅት በይርጉንጋግ በዛ ዘመን ይሄ በህግ ከመደንገጉ ከ2008 ዓመተ ምህረት በፊት ይካሄድ የነበረው ትግል እዚህ ቀላል አይደለም። በዚህ አጋጣሚ በእውነት ለዚህ ከፍተኛ ትግል ያደረጉትን ሳላመሰግን አላልፍም። ጥሪ ብትለኝ አዲሱ መሰለ፣ ሽሎሞ ሞላ፣ ረሃሚ ማላዛር፣ ባቡ ያዕቆብ፣ አብርሃም ይርዳይ፣ ይቅርታ ያርጉ ሌሎችን ረስቼ ከሆነ ሞሸባታ ሌሎችም እና በከፍተኛ ትግል ነው እዚህ ያደረስነውና በጣም ደስ ይለኛል። ሌላው እንግዲህ በእውነት ከ30 ዓመት በላይ የሆነ ነው እዚህ ቦታ ላይ ባውን ከወደፊት ሐሳባቸው እቅድ የሚያወጡት ይሄንን መንግስት ፈቅዶልን ይሄ ቦታ ለኢትዮጵያኖች በየአመቱ የምንገናኝበት ሰፋ ያለ ነገር ይሰራ ያሉ ቄስ አብዩም በቃለ መጠይቅ ተናግረዋል። በዚህ ሐሳብ እንዴት ነው? ተመልከት፣ ይሄ መሬቱ የማን ነው? አላፊው ማን ነው? የኢየሩሳሌም ከንቲባ የመንግስት ጥያቄ አይደለም። መንግስት በአንድ ከተማ ይሄ ቦታን ስጡ ብሎ አይወስንም። ታውቃለህ ብዙ ሂደት አለውና ቢሆን ደስ ይለኛል። በጣም የሚያምር ቦታ ነው። ከዚህ የበለጠ ደስ የሚል የለም። ይሄ ቦታ የተመረጠበትም ትልቁ ምክንያት በኢትዮጵያ የስግድ በዓል ሲከበር ተራራ ላይ ስለሚወጣ ያንን የሚያመለክት ትልቁ ቦታ ኢየሩሳሌምን በሙሉ ምናይበት ስለሆነ ነው። እሺ እንግዲህ በመጨረሻ ለህዝቡ መልእክት ካለሽ? በመጀመሪያ ደረጃ የተከበራችሁ ወገኖቼ እንኳን ለዚህ በዓል አደረሰን። ህብረተሰባችን የሚያኮራ ነው። እዚህ የተደረሰው በብዙ ሰዎች ትግል ነው። በህይወት ያሉት ይበርቱ እና ጠንክራቸው፣ በህይወት የሌሉትን ነፍሳቸውን ይማር። ወገኖቼ በሙሉ እዚህ አጋጣሚ የሚገልጸው ምን ያክል ጠንካራ እንደሆነ ህዝቡ ያውቀው። ስለዚህ ጥንካሬያችን፣ አንድነታችን፣ መተባበራችን እዚህ አብቅቶናልና ለወደፊቱም በማንኛውም መስክ መቀጠል ይኖርብናል። የክኔሴት አባል ዶክተር ጸጋ ፈንታሁን ስለነበረን ቆይታ በጣም አመሰግናለሁ። መልካም በዓል አንቺ። አመሰግናለሁ አቶ ተስፋዬ። መልካም የስግድ በዓል እንኳን አደረሰ። እሺ ጤና ይስጥልኝ። ስሞትንና የሥራ ድርሻዎትን ቢነግሩን። ጤና ይስጥልኝ። ፈንታሁን አሰፋ ዳዊት እኔ የሞረሸት ያዱት ኢትዮጵያ የኢትዮጵያ ይሁዳን ቅርስና ባህል ማዕከል ሊቀመንበር ነኝ። እንግዲህ ይሄንን ፕሮግራም ይሄንን በዓል ከመጀመሪያ እስከ መጨረሻው በእናንተ አዘጋጅነት ነው መስሎ የሚታየኝ። ልዩነት አለው። የዛሬ ዓመት በጦርነት ጥላ ስር ነበርን። በዛሬ ጊዜ ደግሞ ለየት ባለ ሁኔታ እንደውም የአየር ጸባዩ በጣም ጥሩ መስሎ ይታያል። እንዴት ነው የዓመት በዓሉ ድባቡ እንዴት ነው? አንደኛ አሁን ባለፈው ዓመት
ከዚህም ንግግር ባደረኩ ጊዜ ብዙ የኛ ህብረተሰብ አካል የነበሩ እስራኤላውያን አዛ ውስጥ ገብተው ያነሱ እንዲመለሱ ትልቅ ጸሎት አድርገን ነበር። በዚህ ዓመት እግዚአብሔር ይመስገን ብዙዎቹ በተለይ በህይወት ያሉት ሁሉ መጥተዋል። እንግዲህ የቀሩት ሶስቱ ደግሞ በሰላም እንደሚመጡ ነው። ከዚህ በተጨማሪ ደግሞ መርሳት የሌለብን ሃይማኖት ካሳው እሷም ቢሆን ሄዳ ጠፍታለች። እሷ እንግዲህ በሚቀጥለው ዓመት ትልቅ ጥሩ ብስራት እንደሚኖረን ነው። እንግዲህ አንዱ ልዩነቱ በዚህ ዓመት ያው ባለፈው ዓመት የነበሩት ተመልሰዋል፣ ቤታቸው ገብተዋል ከሶስቱ በቀርና ከሃይማኖቶች። ዝግጅቱን በተመለከተ ያው በየዓመቱ እንደምናደርገው የኢትዮጵያ ይሁዳውያን ቅርስና ባህል ማዕከል ከተለያዩ መስሪያ ቤቶች የጠቅላይ ሚኒስትሩ መስሪያ ቤት፣ የባህልና የስፖርት መስሪያ ቤት እንዲሁም ሌሎች አጋሮች ጋር በመሆን ይሄ የዛሬው ቀን በስነ ስርዓት ከባለፈው በበለጠ ቀለል ባለ መንገድ ብዙም ውጣ ውረድ ሳይኖረው እንዲፈጸም ጥረት አድርገናል። አሁን እንግዲህ ጥሩ እየሄደ ነው ለማለት ፈልጋለሁ። እንግዲህ ይሄ ማዕከል በእውነት የቤተ እስራኤልን ቅርስ ብቻ ሳይሆን ባህሉን የወደፊት ትውልዶች ከታሪክ ወደ ታሪክ ለማዘዋወር በጣም ትልቅ ኃላፊነት አለው። ለዚህ ፕሮግራም ለወደፊት እቅድ አላችሁ ወይ? ከወጣቱስ ጋር እንዴት ነው እየተሰራ ያለው? አዎ እንግዲህ ማዕከሉ ጠቅለል ባለ መልኩ በመስፋፋትና ብዙ ነገሮችን ወጣቱንም ለመማረክና ወጣቱ ታታሪ በሆነ መንገድ ትልቅ አስተዋጽኦ እንዲያደርጉና የኛ አብረው አጋር ሆነው ለወደፊት ትውልዱን እንዲተኩ ለማድረግ ትልቅ ጥረት እያደረግን ነው። ማዕከሉ እንደ መጽሐፍት ቤቶችን፣ ሙዚየሞችን፣ የተለያዩ ቅርስ ያላቸውን የኢትዮጵያ ይሁዳውያንን ሃይማኖቱን፣ ባህሉን፣ ምግባሩን የሚያመለክቱ ነገሮችን በሙሉ ካንድ ላይ በማጠራቀም የኢትዮጵያ ይሁዳውያንን ታሪክ በመጻፍና ያን ለውጭ ትውልድ ጠቃሚ እንዲኖረው ለማድረግ ትልቅ ጥረት እያደረግን ነው። ያን ማዕከል ደግሞ ወይም ደግሞ ሙዚየሙ በቅርቡ እንደሚከፈት ባለሙሉ ተስፋ ነኝ። ምናልባት በሚቀጥለው ዓመት ያ ተከፍቷል ብለን ደግሞ ብስራት እናደርግ እንደሚሆን ትልቅ ተስፋ አለኝ። ለዚህ እንግዲህ ትልቅ ጥረት እያደረግን ነው ማለት ነው። ለሙዚየሙ ቦታ ተመርጧል። ኢየሩሳሌም ነው? የት ነው? አሁን እንግዲህ ያለንበት ቦታ ትልቅ ቦታ ነው። ለጊዜው ቴል አቪቭ ከነበረው የበለጠ ትልቅ ቦታ ነው። አሁን ለጊዜው የምናደርገው ከዚያው ካለንበት ቦታ ነው። አንድ ትልቅ ቆማ ነው። ያንን አዋቂ ባለሙያዎችን በማምጣት ፕላኑን እያወጣንና ያን ተጨርሶ ለህብረተሰቡ እንደሚከፈት በቅርቡ ባለሙሉ ተስፋ ነኝ። ዋናው ግን እኔ በዚህ ስልጣን እያለሁ ትልቁ ዋናው ዓላማ ህልሜ ምንድነው? ከዚህ ካለንበት ቦታ ሞጥተን ለኛ ለግላችን የሆነ ራሱን የቻለ ቋሚ ቦታ በመቀበል ያንን ቦታ እንደሌሎችም ሙዚየሞች እንደሌሎችም ባህልንቶች አቋቁመን የራሳችን ቦታ ተብሎ የሚጠራ ያንን ቦታ ለማስገኘት ትልቅ ጥረት እያደረኩ ነው። በእግዚአብሔር እርዳታ፣ በቄሶቹ ጸሎት፣ በህብረተሰቡ ጸሎትና ልመና ይሄም እንደሚሳካ ባለሙሉ ተስፋ ነኝ። እንግዲህ እኛም ምኞታችን ነው። ይሄ ምኞት እስኪሳካ ድረስ እኛም እንግዲህ ክትትል እናደርጋለን። በመጨረሻ ለህዝቡ ለህብረተሰቡ በጣም የሚሉት ካሉ ያው እስከዚህ ኢትዮጵያም እያለን ወደዚህ ሀገር እንድንመጣ ያበቃን የአያቶቻችን የቅድመ አያቶቻችን ጸሎታቸው ምንም እንኳን ብዙ ችግር ላይ ቢኖሩም ትልቅ ውድቀት ላይ ቢኖሩም ሃይማኖታቸውን አልረሱም። በቆራጥ አመራርነት ለነሱ ሳይሉ ለመጪው ትውልድ ብለው ያላቸው ህልም ዓላማቸው ምንድነው? ወደ ኢየሩሳሌም ቅድስት ሀገር ወደ ጽዮን በመምጣት ከዚህ ሀገር እግዚአብሔር ለእስራኤል ልጆች ከወሰነው ቦታ መጥቶ ከሌሎች ወንድሞቻችን ጋር አብረን ለመኖር ሲሉ ብዙ መስዋዕት ከፍለዋል። እኛ ደግሞ የዛ መስዋዕት ተጠቃሚዎች ነን እና ስለዚህ ለህብረተሰቡ ምለው ምንድነው? ጸሎት ለሁሉም ቢሆን ለወደፊቱ ለጥሩ ነገር ይመራናል። ግሮችም ሲደርስባቸው ወደ አምላካቸው የሚጮህበት ቀን በመጽሐፈ ነህምያ ምዕራፍ 9 ቁጥር 1 እንዲህ ይላል፣ ወይረጉ ደብረ ለላመት ከመይሰግዱ ለንጉሥ ለፈጣሪነ እግዚአብሔር ወጸርሁ ሀበ እግዚአብሔር አምላኮሙ በማለት እዝራና ነህምያ ያከበሩት። ባለፈው ዓመት አገራችን በጦርነት ላይ ነበረች። ወታደሮቻችን እየሞቱ እየቆሰሉ ወገኖቻችን
ባረመኔው በሐማስ እጅ በጉድጓድ ተቀብረው በስቃይ ነበሩ። አምላካችን ግን ይህን ሁሉ አሳልፎ ለማየት አበቃን። አሁን የምንገኘው ከቄስ ሮይ ተዋበ ጋር ነው። እንግዲህ የቄስ ሮይ ተዋበ የዚህ የስግድ በዓል እንዴት ነው? ከአመት ወደ አመት ቁጥሩም እየበዛ ሄዷል ህዝቡ፣ ወጣቶችም እንደገና ደግሞ አንተንም ሳይ በእውነት ወጣት ቄስ ነህ። እንዴት ነው ሁኔታው? የኢትዮጵያውን የምታስታውሰው ነገር አለህ? ከዚህ ሀገር ጋር ስታስተያየው ልዩነቱ፣ ስለ በዓሉ ድባብ በጠቅላላ ደገፍ አድርገህ ጠቅላላ አድርገህ ብትነግረን ቄስ። እሺ፣ በመጀመሪያ ደረጃ እንግዲህ ለአድማጮቻችን እንዲሁም ለሻዳብ ሸላኑ ተስፋዬ ከዚህ ለምትገኙት በሙሉ እንኳን ለስግድ በዓል በሰላም አደረሰን እላለሁ በመጀመሪያ። እና የኔው ስም ቄስ ሮይ ተዋበ እባላለሁ። ከየሀደራ ነዋሪ ነኝ። እና በዛሬው ቀን ሁላችን አመት በዓሉን የስግድ በዓል ለማክበርም ከዚሁም ከአርቦና ነጥብ ተገኝተናል። እና የስግድ በዓል በጣም የከበረ ታላቅ የጾም የልመና የስግደት የምህለላ እነሆ ከእግዚአብሔር ጋር አሁንስ እንደሆነ የፈረሰው ቃል ኪዳን በማሳደስ በእዝራና በነህምያ መጽሐፍ እንደሚያስረዳው ከዚያም ያው አባቶቻችን እናቶቻችን ቄሳውስቶችም መነኮሳቶችም ለ2000 ዘመናት ያህልም ይዘውት አሁንስ ያቆዩት ታላቅ የከበረ ጸሎት ቀን ነው። እና በመጽሐፉ እንደምንረዳው ከባቢሎን ተሰደው ከ70 ዓመትም አሁን ለ70 ዓመት ያህል ከዚያ በስደት ሀገር ኑረው እዚች ሀገርም እንደገና ዙሮ አምላክም መልሷቸው ከዚች ሀገር ሲመለሱ ከዚች ያው ከኢየሩሳሌም ውስጥ የፈረሰው ቤተ እግዚአብሔርን በመስራት የኢየሩሳሌም ግንቦችን በማሳደስም እዚያም በኋላ አሁንስ እንደሆነ አንድ ትንሽ ስተትም ስተው ነበር። ከሀገሩ ህዝብ ጋር ተጋብተው ነበር። ያ በዛን ሰዓት እዝራ ቁሞ በሉ እንግዲህ ያን ስተትን አርሙ ይላችሁ እንድታወጧቸው እነዚያ ያገባችኋችሁ ሴቶች እያሉ ህዝቡን ሁሉ እንዲያከወይነን ስርዓት ከሆነ በኋላ ህዝቡን ሁሉ አከማችቶ ይላል በመጽሐፉ እዝራ ከውሃው በር ላይ ቁሞ ከእንጨቱ መረባረብ ላይ እንደሚለው በመጽሐፉ ከፍ ያለ ቦታ ነው። ካህናቶቹም አሁን ቁመው እንደሚመርቁ ከፍ ያለ ቦታ እንደዚሁ ደግሞ እዝራ ቁሞ ህዝቡን ሁሉ ዛሬ አሁንስ እንደሆነ የጸሎት የልመና ወደ እግዚአብሔር እንግዲህ ወደ አገሪቱ ተመልሰናል። ለወደስተፊቱ እንደዚህ ያለ ስተትም እንዳትሰሩ የተበተነኮ በኃጢአታችን በስተታችን ነው እያለ ለህዝቡ እያስረዳ ህጉንም ስርዓቱንም የቀን ውብ በመውደቅ በመነሳትም ቀኑ 3 በመክፈል እንደዚሁም መውደቅ በመነሳት በመጽሐፉ እንደሚለው ቀኑ ደግሞ የኦሪትን ቃልን እየሰሙ አሜን እያሉ እጃቸውን ወደ ላይ እየዘረጉ ወደ እግዚአብሔርንም ጸሎታቸው ያደረጉ በመጽሐፉ እንደምናየው የኛ አባቶች ደግሞ ይህን በመቀበልነን በመረዳትም እኛም እነሱም ደግሞ ያው በጸሎታቸው በልመናቸው ድቻ ሀገር መቼ እንገባለን መቼ እንመለሳለን ለ2000 ዘመናት ያህል እንደዚያ ያደ ወደ ተራራ በመውጣት እዝራ ሲያረገው እንደነበረው ድቻ ሀገርም እነሱም ድቻ ሀገር እስከሚገባ ድረስ ማለመን መጸለይ ወደ ተራራ መውጣት ጥቢያ ድንጋይ እየተሸከሙ ጥቢያነስ አፈር ለብሰው እንደሚለው በመጽሐፉ እነሱም ደግሞ እንደዚህ ያደረጉ ያው ሲለምኑና ሲጸልዩ ሲሰግዱ በኢትዮጵያ በዚህ ሀገርም እስከምንገባ ድረስ እዚች ሀገርም ብንገባም ተጠይቋል። ከሳውስቶቹም ገብታችኋል፣ ህልሙ ተሳክቷል፣ ጸሎታችሁ ሰምሯል፣ ለቅድስት ሀገር ለኢየሩሳሌም በቅታችኋል። ለምን ታከብሩታላችሁ? ይህንን የስግድ በዓል ስግደታችሁ ሰምቷል። አዎ ምንም ብንገባ ስለ ቤተ መቅደሱ ጠይቀው ነበር ይባላል። ቤተ መቅደሱ ፈርሷል አሏቸው። ቤተ መቅደሱ ነፈረሰማ ምንም ልቻገርን ገብተን ብንሰግድ መሬቷን ብንስም ገና ቤተ መቅደሱ እንደፈረሰ ነው ያል። አሁንስ እንደሆነ ፍቅሩን ሰላሙን የዛን ያህል ነው ህጉ ስርዓቱንም እንደነበረው እንደ አስተማሩና አይደለም በማለትም ቤተ መቅደሱ እስከሚሰራ ድረስ
ሃይማኖቱ ደቀድሞ እስከሚመለስ ድረስ ፍቅሩን ሰላሙን እንደምናውቀው ጦርነቱም ሁለመናው ህመሙን በሽታውንም ለዚህ በአመት አንድ ጊዜ ጸሎት ብናደርግ ይሄ ይበጃል እንጂ ለማል እንጂ አይጎዳም በማለትም እስከ ዛሬ ድረስ በደንብ ነው ያው እናከብራለን እንደነበረውና እስራኤል አምላክ ደግሞ እዚቻ ያደረሰና አመቱ ያደረሰና አምላክ ስሙ የተባረከ ይሁን ቤተ መቅደሱ በቅርብ ጊዜ ተሰርቶ ለማየትና ለመደሰት ያብቃን ሌላው በጠየቀውም ስለ አሁኑ ትውልድ በእውነትም መጪውን እንድታውቅ ያለፈውን ጥይቃሉ መነሻውን ያላወቀ መድረሻውን ያውቅ ይባላል እና ያሁኑ ትውልድ እንደምናየው እንደምንከታተለው በተለይ በዚሁ 7-8 አመት ውስጥ በጣም ስለ ሃይማኖቱ ስለ ታሪኩ ስለ ባህሉ እየጠየቀ ነው እየመረመረ ነው ምክንያቱም እንደራስ የመሰለ የለም ያንዳንዱ በየመጣበት ባህሉን ይዞ ሃይማኖቱን ይዞ ማሶሪቱን ይዞ ነው የመጣው ዲቻገር የኛ ደግሞ አባቶች የከበረ ባህል የከበረ ማሶሪት የከበረ ሃይማኖት ይዞ ነው የመጡ እና ስለዚህ አሁን የኛ ሚናሃ ግዴት ነው እንዴት እንደነበረ ያሉ ይጠይቃሉ ይመረምራሉ ዛሬ ያው የተመሰገነ ይሁን የክህነትም ትምህርት ቦታም እንደዚሁም ተከፍቷል በአሽኬሎን ከዚያምኛም ተመድበን ያው በሊቀ ካህኑ ስም ባባ መልኬ ያው ልጅየውም ከዛ ቦታውንም በማሰማራትም እኛም ከዛ ሚደን በሳምንት አንድ ጊዜ የክህነት ትምህርትን ያስተማር ነው ይሄም ያሳየው ምንድነው የሃይማኖቱን የነበረው እንዳይጠፋ በማለትም ያው የክህነቱን ስርዓት እንዲቀጥል ይሄ ሁሉ የሚደረገው በእውነትም ትውልዱ ይምስላስበበት እዛም ይመጡት ገና የ25 የ24 እድሜ የሆኑ ልጆች ናቸው እንግዲህ እንዳይጠፋ በማለት ነው መጪው ትውልድ የተቆረቆረ ነው ለሃይማኖቱ ይደስ ይላል ጤና ይስጥልኝ ስሞት ማለበል ጤና ይስጥልን ሮኒ አካል ይባላል ሮኒ አካሉ እንግዲህ አካል የመንግስት ድርጅት ሰሪ ነዎት እኔ የፕሮጀክት አሎሚ ዋና ስራ አስኪያጅ ነኝ ዋና ስራ አስኪያጅ እንዴት ነው አመት ባሉ ድባቡ እንዴት ነው የስግድ በዓል እንግዲህ ኢትዮጵያ ከነበረውና አሁን የምናየው ሁለቱ ትንሽ ለየት ይላል ኢትዮጵያ በነበርንበት ሰዓት አምቦወር ተራራ ወተን ቄሶቻችን በየስግድን ዋዜማ አስቀድመው ከተናገሩ በኋላ ህብረተሰቡ በያገሩ ከመጣ በኋላ ከተራራው ወተን የሚሰግደው አሁን ደግሞ እስራኤል ሀገር ከመጣን ወዲህ ከዚህ ከአርሞና ነጽብ ህብረተሰባችን መጥቶ ያንን የስና ከብረ የነበረውን በዓል መልሰን እዚሁም በማክበራችን በጣም ደስ ብሎኛል እንግዲህ ያለንበት ቦታ በእውነት ታሪካዊ ቦታ ነው የንጉስ ዳዊት ከተማ ፍለፊታችን አለ ፍለፊታችን የቤተ መቅደሱ የፈራረሰበት ቦታ አለ እንደዚሁ ደግሞ እስራኤል ከመቋቋሙ በፊት የዮርዳኖስ የራሱ የንጉሱ ቤት እዚሁ ቅርብ ነው ይሄ ቦታ የተመረጠው ሆነ ተብሎ ነው ልክ ነው በትክክል ይሄ ቦታ የተመረጠው ስግድ ለማስታወስ ያህል እዝራ በነህሚያ ተፊላ ያደረጉበት ቦታ ይሄ ነው አርሞና ነጽብ አሁን እዚህ ሆነን በመመለከት ጊዜ የቤተ መቅደሱ ዋናው የፈረሰው ቤተ መቅደስ ከዚህ ሆኖ ማየት ይቻላል ስለዚህ ከተራራ ወጥተው የሰገዱበት ህዝቡን ወደ ሃይማኖት ለመመለስ ያደረጉት ጥረት ከዚህ ቦታ ነው እና ይሄ በመሆኑ ደግሞ እኛም የኢትዮጵያ ይሁዲዎች ከኢትዮጵያ ይዘን የመጣው ይሄ ትልቅ በዓል ለሀገር ለኛ ብቻ ሳይሆን ለጠቅላላ ለሀገሩ እስራኤል ሀገርም ያሉት ለዓለምም ቢሆን ጥሩ በዓል ነው እንደገና ዋናው ዓላማው ስግድ ማለት ስሙ ራሱ ፍቻል መስገድ ለማን ነው መስገድ ለእግዚአብሔር ስለዚህ እኛም ደግሞ ይሄን በዓል እየሰገድን እየጸለይን ያለንን ኃጢያት እንደገና ደግሞ እስራኤል ሀገር ጥሩ ሀገር ሰላም ይሞላባት ህዝቡ በሃይማኖቱም ጠንክሮ ህብረተሰባችን እና ተቀላላ የእስራኤል ሀገር ህብረተሰብ ጥሩ ኑሮ እንዲኖር ለማና የምናደርግበት ሰዓት የመጨረሻ ጥያቄ የሚሆነው ከፕሮጀክት ሎሚ እንግዲህ ዋና ስራ አስኪያጅ ከመሆኑ መጠን ወጣቱ ትውልድ የሚቀጥለው ትውልድ ይሄን እንደዚህ አይነት ታሪካዊ አመት ባሎችን እንደገናም ደግሞ የተለያየ ቅርጾችን የቤተ እስራኤል ነገሮችን ነኮችን ብዙዎቹ እዚህ ሀገር የተወለዱ አሉ ህፃንም መተው ሆኖ ያደጉ አሉ
እንግዲህ ከዚህ ባህል ጋር የሚያገናኝ ፕሮጀክት አለ በእናንተ ቢሮ? ትክክል። አሁን እኛ በተለይ አሁን ዛሬ ወደዚህ ከመምጣታችን በፊት እኛ ባለንባቸው ትምህርት ቤቶች የዚህ በዓል ስነ ስርዓት ተካሂዷል። በየትምህርት ቤቱ ማለት የኛ ልጆች ብቻ ሳይሆን ከዛ ውስጥ ትምህርት ቤት ያሉ ተማሪዎችም አብረው ይሄን በዓል እንዲያውቁ መምህሮችም ይሄን ነገር እንዲያስተምሩ ከፍተኛ ጥረት በማድረግና ግፊት በማድረግ ሁኔታው ተካሂዷል። ይሄ አንዱ ትልቁ እዚህ በተለይ እዚህ በመጣው ህብረተሰባችን ነው፣ ግን በየከተማው የምናየው ሌላው ህብረተሰብ ነው። ስለዚህ አሁን እኛ ያለና ኃላፊነት ሌላውን ህብረተሰብ የማስተማር ሌላው ህብረተሰብ እንዲያውቅ ማድረግ ባህላችንን ሃይማኖታችን በምን አይነት ሁኔታ ተጠብቆ እንደኖረ እና ወደዚህ ሀገር ስንመጣም ዘነው እንደመጣ ያን ሁሉ ካወቁ ለወደፊቱም የኛ ልጆች ሊኮሩ እንጂ ሊያፍሩበት የማይችሉበት ባህል ነው። እንግዲህ በዚህ አጋጣሚ በእውነት ፕሮጀክት ሎሚ ሁላችንም የምናውቀው ነው። ስራችሁንም በቅርብ እንከታተላለን፣ እያየነው ነው። በምትሰሩት ስራ በጣም እናመሰግናለን። እንግዲህ አዲሱ ትውልድ በእውነት ታሪኩን ይዞ እንዲቀጥል በጣም ትልቅ ኃላፊነት ያለው ድርጅት ነው እናንተም። የበዓሉ እንግዲህ መልካም በዓል እመኛለሁ። መልካም ቀን። አመሰግናለሁ። እንዴት ነው የስግድ በዓል? የስግድ በዓል ዓለም ነው። ቀድሞ ሀገራችን ጀምረን ስንበላበት ስንጠጣበት ስንደግስበት ስንጾልትበት ነበርና የሩቆች ሀገሮችም እየመጡ የቅርቦች እየደገሱ በዓለም በደስታ ስንውል ነበርና እንግዲህ የስግድ በዓል በእውነት የኢትዮጵያና የዚህ ሀገር አለ። ለእናቶች ልዩ የሆነ ነገር አለ በስግድ በዓል? ልዩ የለም አባል አለም የለም። ሀገራችን ከቤታችን ስንት ድግስ ነበረ፣ ስንበላ ስንጠጣ ነበረ። አይቻ ሀገር ደግሞ ዓለም ለሚቱ ሀገር ደግሞ በደንብ አርጎ ሮሻይሉ አውቶቡስን አዝምኖ አሳምሮ ከመልካሚቱ ተንጹይቱ ሀገራችን ኢየሩሳሌም እንደሰታለን። እንግዲህ የስግድ በዓል በእውነት ብዙን ጊዜ ትልቅ አዛውንቶች ነው የሚመጡት። እንደማየው ከሆነ ወጣቱ ትውልድ እዚህ ያለ እነማን ናቸው አብረውን ያሉት? እነዚህ የልጅ ልጆች ናቸው። ማሸም ኦኬ፣ የልጅ ልጆች ናቸው። እንግዲህ የስግድ በዓል ከትውልድ ወደ ትውልድ እየተዘዋወረ ነው ማለት ነው። በጣም ደስ የሚል ነው። ከአያታቸው ጋር ነው የመጡት። አሁን በጣም ትልቆችም እንመጣለን። በጣም የወጣቱ ክፍል ነው በጣም የሚያስደስተን። ኦኬ፣ እንግዲህ መልካም የስግድ በዓል እመኛለሁ። መልካም ቀን ይሁንልዎት። አሜን። ጸሎታችንን እግዚአብሔር ይስማ። አሜን። ተዳራባ እናመሰግናለን። ሀገሪቱን አማን ያርግልን፣ መንግስቱን ያስማማልን፣ ወታደሮቻችን ውለው ይውልን፣ ጉልበቶቻችን እነሱ ናቸውና ጌታ ያበርታቸው። አሜን። ጠላቶቻችንን ይሙቷን በላቸው፣ ጉልበታቸውን ውሃ ያርግልን። አሜን አሜን። החג הזה נועד לציין את חידושו של הברית בין הקדוש ברוך הוא לעמו ישראל, כפי שעשו עזרא ונחמיה. ויפתח עזרא הספר לעיני כל העם, כי מעל כל העם היה, וכפתחו עמדו כל העם, ויברך עזרא את אדוני האלוהים. ויענו כל העם, אמן אמן, במו על ידיהם, ויקדו וישתחוו לאדוני אפיים ארצה. ויקומו על עומדם, ויקראו בספר תורת השם אלוהיהם, רביעית היום ורביעית מתוודים ומשתחווים לאדוני אלוהיהם. עלו מדי שנה בשנה להשתחוות למלך אדוני צבאות. מכאן שמו של החג סיגד, השתתחות, סגידה. שמו המקורי של החג הוא מחללה, שמשמעו בקשת מחילה, ממש בדומה ליום הכיפורים. חג הסיגד הוא חג לאומי במדינתנו, מהווה מקור הזדמנות להתלכד בחמלה ובאהבה למען חברה מאוחדת ולמען השבתם במהרה ששלושת החללים החטופים מהשבי. በስ እግዚኦ ለኩሉ ዘሥጋ ሥጋ የለበሱ እስትንፋስ ያላቸው ሁሉ የሚያመሰግኑት አምላክ የተባረከ የተመሰገነ ይሁን። ለተከበሩት ውድ ካህናትና ረበናት፣ ለተከበሩት ፕሬዚዳንት ይስሐቅ ኤርዝሮ፣ ለተከበሩት የባህልና ስፖርት ሚኒስቴር፣ ለተከበሩት ለአልያና ቅሊጣ ሚኒስቴር፣ ለከፍታ ዳኛ ፍርድ ቤት፣ ለኢየሩሳሌም ከንቲባ፣ የኢትዮጵያ አምባሳደር፣ ለተከበራችሁት የክኔሴት አባሎች፣
ለአቶ ፈንታሁን አሰፋ ለሞረሸት ሊቀመንበር፣ ለተከበራችሁት ውድ እንግዶቻችን በሙሉ እንኳን ለተቀደሰው በዓል ለስግድ በሰላም አደረሳችሁ። ማይ ዘመን ተሰማይ ባበት ይንታሪያም ዛኖ ያሎስ ያምላካ ወይና ያምላካ አብርሃም ያምላካ ይስሐቅ ያምላካ ያዕቆብ እስራኤል ቅዱሳን ከበሮ ጤና ይስጥልኝ። እንኳን ለስግድ በዓል አደረሰን። ማን ልበል? ጤና ይስጥልኝ። መላኩ ሰለሞን እባላለሁ። የረሆቦት ከተማ የከንቲባ አማካሪ ነኝ። እንግዲህ ህብረተሰቡ ደግሞ በበጎ አድራጎት እድሜ ልኬን ማገለግል ነው። በጣም እንግዲህ በእውነት በህብረተሰቡ ታዋቂ ነው አቶ መላኩ። ዛሬ ወደ 16 የሚሆን አውቶቡስ ከረሆቦት ወጥቷል ተብሏል። እንዴት ነው የህዝቡ እንቅስቃሴ? ካለፈው አመት ለየት ያለ ነው? ለየት ያለ አይደለም። በተለይ ስግድ የሚባለው ህፃን እያለሁ አንቦበር የሚባል ቦታ ሄጄ ከተራራ ላይ እኔ 14 አመት ምናምን ነበርኩኝ አይቻለሁ። ለምን ስግድ የሚባለው በጾም በተለይ ወጣቱ ሴቶች የሆኑ መርገም ከሆኑ ከተራራው አይወጡም። ከዛ ከተራራው ሲወጡ ድንጋይ እየተሸከሙ እግዚአብሔርን ይቅር ይበለን ተብሎ በነጭ ልብስ ለብሶ ከዛ የመጣ ነው እና እስራኤል ሀገር ከመጣሁ ጀምሮ እኔ ሁለት ነገሮችን አውቃለሁ። ሁለት ነገሮችን ማውቀው ምንድነው? ሀጋ ስግድና ሱዳን የሞቱት ወገኖቻችን 4000 በላይ የሞቱት ወገኖቻችን እናስታውሳለንና ረሆቦት ዛሬ አሁን እናንተ እንደጠየቀው ረሆቦት 16 አውቶቡስ አውጥተናል። ከአሁን በፊት አንደኛ ኮሮና ነበር 5 አመት፣ 2 አመት ጦርነት ነበር። ከዛ በፊት 13 12 አውቶቡስ እናዛለን እና ከዛ ወንድሞቻችን አሉ አንድ ወንድሞቻችን ዳዊት አላዛር ምን አይሞከር ከይታ ምክትል ኦሸር ዳኒ መስሻ አንደነ አባይ ዘውዴም ብዙ ጊዜ ከተማው ያገለገለና እሱም የቀድሞ ሀገር ማጻይ ነበረ። እኔ ደግሞ እድሜ ልኬ ለህብረተሰቡ ማገለግል እና ይሄ የመጀመሪያ ጊዜ ሳይሆን ግን ዘንድሮ የተለየ ነው። ከጦርነቱ ከዛጭንቅ በኋላ 16 አውቶቡስ የመጨረሻውን አውቶቡስ ይዤ መጣሁ እኔ ነው። 16 አውቶቡስ ነው የመጣን። እንግዲህ ከደረሳችሁ በኋላ በእውነት አመት ባሉን ሲያዩ ድባቡ እንዴት ነው? በጣም ደስ ይላል። ካለፈው ዘንድሮ የምታየው በዓል የኛ በዓል የሚከተሉት አንደኛ በመንግስት ደረጃ መከበሩ በጣም ደስ ይላል። ሁለተኛ ደግሞ በትምህርት ቤቱ በመሆኑ በስራው ባዶ ወድም የሚባል የሰራተኞች ማህበር ጉዳይ ኃላፊዎች በሙሉ እያከበሩት ይገኛል። ላይ በጣም ነው ደስ የሚለው። የዘንድሮ ደግሞ አንደኛ ፀሐይ ነው፣ በጣም ደስ ይላል። ሁለተኛ በርካታ ወጣቶቻችን አይቻሉ። እኔ ደግሞ የምመኘው የከርሞ ሰው ይበለን። የሞቱትን በሙሉ እናቶቻችን አባቶቻችን ከዚህ የሚጸሉት የነበሩት የሉም፣ በህይወት የሉም። እነሱን ደግሞ ነፍሳቸው ይማር። አሜን። ወታደሮቻችን ደግሞ ከዛ ተዋግተው የሞቱትን አሁን ደግሞ እዚህ የሚጠብቁንን እናሱን ደግሞ ጥንካሬውን ይስጣቸው። አሜን። አሁን በኋላ ሞት ይቅር፣ ደስታውን እግዚአብሔር የእስራኤል አምላክ ያድርግልን። አሜን። የከርሞ ሰው ይበለን። ጥላቻን ወዲያ ጥለን በፈቃቀርን በዋደደን ይስጠንላል። ይሄን ነው የምመኘው። አሜን። Yeah.
በሰማይ በላይ ባሉትም በሁሉም ነገር እንዳታመልክ ዘበውስተ ማያት ዘበታቲሃ ለምር በውሃው ውስጥም ባሉት ሁሉ እንዳታመልክ ከምድር በታች ባሉት ኢተስገድሎሙ ወኢታምልክዎሙ አትስገድላቸውም አታመልክላቸውም ይላል። מכובדיי ויקיריי, שר העלייה והקליטה חבר הכנסת אופיר סופר, סגן יושב ראש הכנסת חבר הכנסת משה סולומון, שופט בית המשפט העליון השופט יחיאל כשר, יושב ראש ההסתדרות הציונית העולמית מר יעקב חגואל, מבקר המדינה מר מתניהו אנגלמן, חברת הכנסת פנינה תמנו שטה, חברת הכנסת צגה מלקו, שגריר אתיופיה בישראל מר תספאיה איתי, קייס הקייסים היקר ליקה כהנת קייס ברקות הגניאל, קייסים מנהיגי העדה, יושב ראש התאגיד הממלכתי המרכז למורשת יהדות אתיופיה מר פנטהון אספה דוד, בנות ובני העדה האתיופית, מכובדיי כולם, ואני פותר את כל הבאים אחריי מרשימת המוזכרים. אני נרגש לעמוד איתכם כאן 50 יום לאחר יום הכיפורים ולציין יחד את חג הסיגד על אדמת ירושלים, היא ציון, במעמד קדוש של חשבון נפש, טהרה וחידוש הברית. אני מבקש לברך אתכם בברכת החג המסורתית. מלקם יסיגד בעל. אחיותיי ואחיי, מדי שנה המעמד הזה כאן בטיילת ארמון הנציב, כשאנחנו נושאים את עינינו אל עבר הר המוריה ומתפללים, מבחיש לכולנו את עוצמתו של כוח הכיסופים. במשך דורות על דורות, אלפי קילומטרים מכאן, אתם שמרתם על הגחלת, שרתם, ג'רבקו, התגעגענו לירוסלם. לא הייתה זו רק כמיהה, זו הייתה אמונה יוקדת, יומיומית, שהפכה למסע אדיר והיסטורי. מסע שהיה קשה, גבה קורבנות קשים וכואבים. እንግዲህ የናኸል ኦዝ ታሪክን ባጭሩ ለመናገር ቀላል አይደለም። ቢሆንም ግን ያው እዚህ አካባቢ ከነበሩት በዛን ጊዜ የተዋጉት ወታደሮችና እነዚህ ደግሞ ናኸል ኦዝ በቅድም እንደተናገርኩት እንግዲህ ለመከላከያ ሰራዊት ቀድመው አስጠንቀቂያዎችን የሰጡ ሴቶቻችን ጀግኖች ሴቶቻችን ናቸው። ለነሱ ማስታወሻ ከጋዛ ፊት ለፊት እንግዲህ እዚህ አካባቢ የምናየው የናኸል ኦዝ የኪቡጹ የራሱ የሆነ የእርሻ ቦታ ነው። በጣም የእርሻ ሰፈር ነው። እንግዲህ ይሄ ከጋዛ ፊት ለፊት እነሱን ለማስታወስ የተሰራ ሐውልት ነው። ከሐውልቱ ቀጥታ ሰሜን ጋዛን ማየት ይቻላል። እንደነሱ ማስታወሻ ነው። እንግዲህ ይሄ የነሱ ታሪክ ነው። በ7 10ኛው ወር 23 እንደ አውሮፓን አቆጣጠር እያንዳንዱ ድንጋይ እዚህ ላይ እንደምናየው እያንዳንዱ ድንጋይ የነሱን ማስታወሻ ነው። ሐውልት እቺ ኦሸር ባራዛን ትባላለች። በዚህኛው ሳይድ ሺር ኤል ኻይም ትባላለች። ነፍስ ይማር። እቺም እንደዚሁ ያም ጋልስ ነፍስ ይማር። በጣም በሚያሳዝን ሁኔታ ነው። እያንዳንዱ ድንጋይ እያንዳንዱ ሐውልትን በለው እንግዲህ የተሰውበት ነው። ማያ ነፍስ ይማር። ያይል ሊፍሾን አዲ ለንድማን ናም አብራሞቪች እንግዲህ እንደምታዩት ነው። ያንዳንዱ ድንጋይ ሐውልት ማስታወሻ አለው። ቤተሰቦቻቸውም ሆነ ዘመዶች ወይም ደግሞ ማንኛውም እስራኤላዊ ዜጋ
ያኔ ሲጠብቁ የነበሩ ልጆች ናቸው የተሰዉት በሚያሳዝን ሁኔታ። አሸባሪዎች ሲገቡ በናሃል ወዝ ቤት በኩል ነው የገቡት። በአየር ወለድ ነው ያገለገልከው። አሁንም በተጠባባቂ ውትድርና አየር ወለድ ነው። በዚህ ጦርነት ውስጥ ለማስታወስ ያህል ጎላኔ ያውሳን ነበር በሰባት የምታስተላልፈው መልእክት አለ ለቤተሰብ? ተናፍቁናላችሁ ለአሜስራኤል ሁላ ጠንካራ ማለት ነገር የለም ያልፋል በዛታሽ እስኪ ያልፍ ያለፋል። ሰለሞን ባለትዳር ነው አይደለም? እና የሚያይክ ሰው አሁን እንግዲህ ሰለሞን ባለትዳር አይደለም። ያው እንግዲህ አንተ ቸገ ተከታይ እየጠበቀሽ እየጠበቀሽ ነው። ኦኬ ተዘጋጅ፣ ራስን ጠብቅ። እንግዲህ እኛም በአይቲቪ ሁላችንም እናመሰግናለን በምትሰሩት ስራ። በእውነት ካጠገብ በቅርብ ሆነን ለማየት ነው የመጣነው እዚህ ናሃል ወዝ አካባቢ። እንግዲህ ባለፈው ተጽፒታን ህይወት የምናያቸው እነሱ ያረፉበት አካባቢ ነው ያገኘንህ። ያው በተጠባባቂ ወታደር ነህ። እንግዲህ ራስን ጠብቅ በምታደርገው ስራ እናመሰግናለን። ሻባት ሻለፍ። እንግዲህ አሁን የምንገኘው ናሃል ወዝ የተባለው ያን ጊዜ በውትድርና ውስጥ ሴቶች ወታደሮቻችን ከዚህ ቁጭ ብለው ነው እንግዲህ ጋዛንና አካባቢውን በተለያየ በኮምፒውተርና በቴክኖሎጂ በተሞላበት በረቀቀ ቴክኖሎጂ የሚያዩት እንቅስቃሴያቸውን እንዴት እንደሆነ እንግዲህ በታሪክ እንደሰማነው አስቀድሞ ማስጠንቀቂያም የሰጡበት ሁኔታ ነው። እንግዲህ ዛማዶ አንዳንዴ ካያችሁ ጭስም ይታያል። በአሁኑ ሰዓት እኛ ጦር ሰራዊት የሚያደርገው እንቅስቃሴ ነው። ርቀቱን ይዩት እንግዲህ ከናሃል ወዝና ራሱ ካምፑ ይሄን ይመስላል። ይሄ ነው ካምፑ። ይሄን ያለው ካምፑ እንግዲህ እዚህ ቁጭ ብሎ በጋዛ እና በአካባቢው በሰሜን ጋዛ ምን ያህል ርቀት እንዳለው ያሳየ ነው። ሰሜን ጋዛ ስንል እዚህ ቁጭ ብለው እንቅስቃሴያቸውን እየተከታተሉ ያው ለጦር ሰራዊቱ መረጃዎች የሚሰጡ ሴቶች ጀግኖች ወታደሮቻችን ግማሾቹ ታግተው ሲሄዱ ግማሾቹ እዚህ ነፍሳቸውን ያጡበት ሁኔታ ነው። ይሄ ነው ናሃል ወዝ። እንግዲህ አካባቢው እንደምታዩት አካባቢው የገበሬ ሰፈር ነው። ይሄ አሁን የምናየው የበቆሎ ተክል ነው። በአጋጣሚ የደረሰ መሆኑን የሚያሳይ ነው። እዛ አካባቢ እንግዲህ እዛ ማዶ የምናየው የተለያዩ ኪቡትስ ቤሪ ቅድም የነበርንበት ያ አሉሚም እዛ ማዶ የምናየው ኪቡትስ ኤሬዝ የሚባል ነው። ያው ሁሉም ቅርብ ቦታዎች ናቸው። ይሄ ለነሱ መታሰቢያ የተሰጣ እንግዲህ እንደ ሐውልት ነገር ነው። ያው ህዝቡም እዚህ እየመጣ ከቅርቡ ጋዛን ለማየት የሚያውልበት ቦታ ነው።